ከዚህ ዓለም በሞት ተለየች። ባቡሬና አደይ በከባዱ አበዱ፣ ጨለሉ፣ ማመን አቀታቸው። የባቡሬ እናት እረ እንደዚህማ አይሆንም፣ እባክሽ ሊልዬ እኔን ለማን ትተሽ ትሄጃለሽ? እያሉ እሳቸውም ለቅሷቸውንና ሀዘናቸውን ቀጠሉ። የሊሊ መሞት የሁሉንም ቤት ትርምስምሱን አወጣው። ሁሉም አዘኑ። ዳይመንድና የቤዛ ወንድም ተጣልተው የቤዛ ወንድም ቅጥቅጥ አድርጎት ዳይመንድን ሆስፒታል እስከ ማስገባት ድረስ ደረሰ። የፍቅር እናት ፍቅርን ቤት ውስጥ አሽጋ ከዚህ በኋላ እኔ ሳልፈቅድልሽ በፍጹም መውጣት አትችይም፣ ምክንያቱም እኔ ያልኩት ብቻና ብቻ ነው የሚሆነው። እስከ ዛሬ ድረስ አክብሬሽና እንዲሁም ደግሞ ልጅ ናት፣ በቃ የፈለገው ይሁን እያልኩ እኔ በጣም ብዙ ነገርን አበላሽቼብሻለሁ። ከዚህ በኋላ ግን እንደ እናት መቆጣጠር ያለብኝን ነገር በሙሉ እቆጣጠርሻለሁ፣ አርፈሽ ህይወትሽን ትኖሪያለሽ ብላ አሽጋባት እኔ መጣሁኝ ብላ ጥላ ወጣች። የሊሊ መሞት ዶክተሩንም አስደነገጠ። ሁሉንም ሰው እንዴት እንደዚህ ሊሆን ይችላል? አደይ ምናልባትም እኔ ከቤት ባልወጣ ኑሮ እንደዚህ አትሆንም ነበር። ስለዚህ እኔ ነኝ የሊሊ ገዳይ፣ እኔ ነኝ ዶክተር እያለች ስትል እባክሽ እንደዚህ አትበይ፣ ሊሊ ቀድሞውንም እንደምትሞት ታውቀው ነበር። ቆይ ይሄ ምን አይነት አነጋገር ነው? አደይ እባክሽ ስነ ስርዓትሽን ያዥ። አሁን የሚጠቅማት አደይን እንዴት አድርገን ወደ ፈጣሪ መላክ እንዳለብን ነው እንጂ በፍጹም ይሄ አሁን የሚወራ አይደለም ብሎ አላት። አደይዬ በጣም በጸጸት ልትሞት ደረሰች። ቆይ እኔ ማናለኝ ሊሊ፣ እንዴት ይህን ነገር ታደርጊያለሽ? እንዴት ነው ትተሽኝ የምትሄጁ? ብላ አለች። ባቡሬ አደይ ላይ በከባዱ ተቆጣት። እናም በከባዱ ተናገራት። ቆይ አደይ ይህንን ያክል በሽታ ለምንድን ነው መደበቅ ያስፈለገው? ቆይ እኔ ምን በደልኩሽ? ምንስ አደረግኩሽ? ብሎ ሲላት እባክህ ባቡሬ አሁን ጊዜው አይደለም፣ ተው እንጂ ዶክተር፣ አንተ ራሱ ትሰማኛለህ? ዶክተር አይደለህ? እኔ እንደዛ መጥቼ 2-3 እየተማጸንኩ ባለበት ሰዓት አንተ ግን ህፃናቶችን ሊረዱ ስራ ልቀጥራቸው ነው ብለህ አታለልከኝ። ልክ እንደ ህፃን ልጅ አይደለም እንዴ? ቆይ እኔ ምን አደረግኳችሁ? እኔ ባቅ ምናልባትም እኮ የሚያስደስታትን አረግላት ይሆናል። ቆይ አደይስ ብትሆኒ ሊልን እንደማፈቅራት አታውቂም ነበር ማለት ነው? ለእሷ ልዩ ስሜት እንዳለኝ፣ ልዩ እንክብካቤ እንዳለኝ አታውቂም ማለት ነው? ይኸውልህ ባቡሬ በደንብ ነው የማውቀው። እኔም ሆንኩኝ ሊልም ይገባን ነበር እና ፍቅረኛ የጋ ሄድኩኝ ፍንቃ የጋ ሄድኩ እያልክ ስትጫወትበት ሁሉ ታውቅ ነበር። ነገር ግን እሷ ሰምታ እንዳልሰማ አቃ እንዳላወቀች የሆነችው አንተ ልብህ እንደሚሰበርና ህይወትህን ከሌላ ሰው ጋር እንድትቀጥል ስለምትፈልግ ነው። በዛ ላይ ደግሞ ማዘሯም ሆነ ቅምጥልም ሰው ያስፈልጋቸዋል። አባባ ከሞተ በኋላ ትሪት የሚያደርጋቸው የሚንከባከባቸው፣ ስራ ሰርቶ ገንዘብ የሚያመጣ ሰው ያስፈልጋቸው ነበር። እናም ለዛ አስባ ነው። ምክንያቱም ሊሊ የካንሰር ታማሚ ናት ብላ ከነገረችው ሁሉንም ትቶ አንተ ጋር እሷ ጋር እንደምትቀመጥ ታውቅ ነበር። እባክህ ለዛ ነው። ስለዚህ ምንም አይነት ፍርድ ከመፍረድ በፊት እባክህ አስብበት ብላ አለችው። ሰላም ሰላም! ውድና የተከበራችሁ ላይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። የፍቅር እናት አሹን ስትጠይቀው እባክሽ እትዬ እኔ ምንም ያጠፋሁት ነገር የለኝም፣ ስለዚህ ፍቅር እየዋሸችሽ ነው ብሎ አላት። እንደዛ ከሆነ ጥሩ፣ እኔ አንተን አምናሃለሁ። ምክንያቱም የገጠር ሰው የዋህ ነው ይባል የለ አይደለም? በእናትህ ምለህ ፍቅርን ሄደችና ቆይ ለምንድን ነው መዋሸት ያስፈለገው? ፍቅር እስኪ ንገሪኝ፣
የእውነት የድሃ እንጀራ መዝጋት ትክክል ነው ብለሽ ታስቢያለሽ? ብላ ስትላት እማዬ በቃ ተይው ይቅርታ አድርጌልኝ አልኩሽ አይደል? አይ እስከ ዛሬ ድረስ ይቅርታ እያረኩልሽ እኔ ራሴ ነኝ ጥፋተኛው። በአሁኑ ግን ይቅርታም ሆነ ምንም አይገባሽም። እሺ እያንዳንዱ ነገር ለበደልሻቸው ይቅርታ ትጠይቃቸዋለሽ፣ አሊያ ደግሞ እቆልፍብሻለሁ ብላ አለቻት። የፍቅር እልክና ጭካኔ ዝጊብኝ እንጂ ማንንም ይቅርታ አልጠይቅም። እንደውም እየጎተተ የወሰደኝ ልጅ እሱ ሲያሰቃየኝ ብሎ የለ እንደማየ ለእኔ ሳታዝኔ፣ አንቺ ግን ትናንት ለመጡ ለአደይ ዘመዶች ማገዝሽን ቀጠልሽ አይደል? ሁሌ አደይ አደይ። አረ ተረጋጊ፣ በአደይ አትቅኒ። አደይ እኮ አሁን የለችም ትታሽ ሄዳለች ብላ አለቻት። አደይዬ ነገሯን ከጨረሰች በኋላ ወደ ሊሊ ጋር ሄደ። እንዴ ሊልዬ ምንድን ነው ዛሬ ደግሞ ጥቁር በጥቁር በዛ ላይ ፊትሽ ትክክል አይደለም። አረ ደህና ነኝ አደይ፣ ግን አንቺ ለምን መጣሽ እንዴ? ምን ማለት ነው ለምን መጣሽ ማለት? እኔ እኮ ዶክተሩ ጋር ሄጄ ስጠይቀው አሁን መታ ሄደች አለኝ። ለምንስ ነው ትተሽኝ ሄድሽው? አብረን ነው የምንሄደው ተባብለን የለ እንዴ? አደይ ከዚህ በኋላ ሆስፒታልም ሲሄድ አብረሽኝ እንድትሄጂ አልፈልግም። ለምን ሲባል በቃ እኔና አንቺ እንደዚህ ነን እንዴ? ማለቴ እኔ ላንቺ የማላስብ ልጅ ነኝ? ምን ማለት ነው ሊልዬ? ዛሬ ጤነኛ አትመስለኝም። ማለቴ ያመመሽ ነገር አለ? የተናገረሽ ነገር አለ? እዩልሽ እኔ ነገ ዛሬ ልሙት አልሙት እያልኩኝ ከፈጣሪ ጋር የምጣላ ልጅ ነኝ። ስለዚህ ያንቺን ደስታና ያንቺን ሰርግ በፍጹም መቃወም አልፈልግም እና ለእኔ ጊዜሽን እየሰጠሽ ዲብም እንዲደብረው አልፈልግም። ቆይ ምን እያልሽ ነው? እስኪ ንገሪኝ። የእውነት አንቺ በዚህ ደረጃ ላይ ሆነሽ እኔ የምሞሸር ይመስልሻል እንዴ? ቆይ እንዴት ነው የምታስቢው? ወይስ አደይ ባንቺ ቦታ ብትሆን አንቺም ከሌላ ሰው ጋር ወይ ከባቡሬ ጋር ወይም ደግሞ ከዛኛው ፍቅረኛሽ ጋር ትዳርሽን ትመሰርች ነበር እንዴ? አይ እና ታዲያ ለምንድን ነው አንቺ ላይ እንዲደረግ የማትፈልጊውን ነገር እኔ እንዳደርግ የምትጠይቂው? ታይ እባክሽ፣ እውነት ጡራለሁ ሊልዬ። እኔ አንቺን የምወድሽ ከእህትም በላይ ከጓደኛም በላይ ምን ልበልሽ፣ ቤተሰብ አድርገንን። ስለዚህ በደስታዬም በሀዘኔም አንቺ እንድትኖሪ ነው እንጂ የምፈልገው አንቺ እንድትኖሪ ነው እንጂ የምፈልገው ሌላው ሁሉ ትርፍ ነው። ዲቭም ደግሞ ይረዳኛል። እስኪ ንገሪኝ አሁን የእውነት ትዳሩ የሚሆን ይመስልሻል እንዴ? ምን ማለት ነው አይደል? አባዬን አላምነውም ሊልዬ። ምናልባት እዛ ናይ ቶሎ ብሎ የሆነ ቀመር እስቀምሮልኝ እንደው እንዴት ላውቅ እችላለሁ? አይ ዳይመንድ በደንብ አድርጎ ስላሳመነው እንደዛ የሚሆን አይመስለኝም። ምን ብሎ ነው ደግሞ ዳይመንድ ያሳመነው? ዲያስፖራ ነው፣ ከውጭ የመጣ ነው፣ በጣም ብዙ ገንዘብ አለው ምናምን ብሎ ነዋ። ምን እና ታዲያ ዲቭ እኮ ገንዘብ የለውም፣ ቤተሰቦቹ ናቸው እንጂ ውጭ ያሉት። እሱ እዚህ ሀገር አይደል እንደሚሰራው አላቅም። ብቻ ግን ምናልባት በኋላ ከተጋባችሁ በኋላ ሊያውቅ ይችላላ። አይ ይኸውልሽ ሊልዬ፣ እኔ በውሸት የተመሰረተ ፍቅር አልፈለግም እና ደግሞ ለዲቭም ነግሬዋለሁ። ምን ብለሽ አሁን ገጠር ሂጂ ሂጂ ብትለኝም አባዬን አላምነውም ብየዋለሁ። ደግሞ በዛ ላይ አብረን እንሄድ ብሎ ሲለኝ አይ ወጉም ሆነ ማረጉም እንደዚህ አይደለም፣ ምክንያቱም አንተና እኔ ብንሄድ ባህላችን ይበላሻል። ስለዚህ እኔ ሄጄ ሁሉንም ካሳመንኳቸው በኋላ አንተ ትመጣለህ ብየዋለሁኝ ብላ አለቻት። እሺ እንደዛ ከሆነ በቃ አንቺ ሂጂ አሁን አገኘው ብላ ላከቻት። ከዛ አይ አንቺማ ጤነኛ ስለማትመስልኝ መጀመሪያ ግን ዶክተሩ ጋር ነው የሚሄደው ብላ ዶክተሩ ጋር ሂዳ እስኪ ዶክተር ንገረኝ፣ አሁን አንተ ዶክተር ነህ፣ መዋሸት አይሰለችህም? እንዴት ለእኔ ተስፋ ስትኸኝ ለጓደኛዬ ተስፋ ትነጥቃታለህ? አደይ ተረጋጊ። አይ አልረጋጋም። አንተ እኮ በጣም ብዙ ነገር በድለኸኛል፣ ጓደኛዬን አሳትኸኛል። እንዴ አደይ አረ ዛሬ ጤነኛ አትመስለኝም። አዎ ጤነኛ አይደለሁም። እንዴት ነው ጤነኛ የምሆነው? ሊሊዬን አጥቼ ሊሊ ምን ሆነች? ጤነኛ አይደለችም እንዴ? ነገርኩ። ተስፋ ቆርጣ ጥቁር ልብስ ለብሳ ሀዘንተኛ መስላ ቁጭ ብላለኝ። ምን? አይ ይኸውልሽ በሌላ ነገር ተናዳ ወይም ተጨንቃ ሊሆን ይችላል እንጂ በፍጹም እኔ ምንም ነገር አላረኳትም። እና አንቺ ላይ ማለቴ ለአንቺ የነገርኩሽን ነው ለእሷም የነገርኳት። የተለየ ነገር የለም። እና ትሪት ማደረግ እንዳለባት እንዲሁም መጨናነቅ እንደሌለባት ደስተኛ መሆን እንዳለባት ምግቦችን የተለያዩ ነገሮችን እየበላች መድኃኒቱን እንድትወጣ አይደል እንዴ እኔ የነገርኳት። ከዚህ ሌላ ምንም አላልኩም። ግን አንቺ ተረጋጊ ብሎ ሲላት ውይ ዶክተር
የሌለብኝን ጸባይ አመጣሁ አይደል? በጣም ይቅርታ ብላለችው። አረ ችግር የለውም ደግሞም እኮ ለጓደኛሽ አይደል? መቼስ ለራስሽ ወይም ደግሞ ለክፋት አይደለም። ቤዛ ይህን ሁላ ጉድ የሰማችው ቤዛ አደይ ከወጣይ በኋላ ዶክተር የቅድሟ ታማሚ ምን ሆና ነው ማናት ብላ ስትል አደይ ነው እኔ እንጃ አደይ ነው እንደ ስሟ። አዎ ምን ፈለግሽ ብሎ አላት። እንዴ እኔማ ምን እፈልጋለሁ፣ ነገር ግን አልገባኝም። ማለቴ እንዴት ነው የታመመችው? አይ ኧረ እሷ አልታመመችው ጓደኛዋ ናት። ቤዛ በጣም አዘነች። ክፍል ሄዳ ቆይ ሊሊ እውነት በሽተኛ ነሽ ማለት ነው? እኔ እኮ ሰውነትሽ እንደዛ ሲከሳ ጠርጥሬ ነበር፣ ግን ደግሞ እኔ እኮ እንድትሞች አልፈልግም። እኔ ገንዘብ ነው እንጂ የምፈልገው ሌላ ነገር ምንም ፈልጌ አላቅም ሊልዬ። አይ መሞትማ የለብሽም ዶክተር ብላ ሄዳ እንደምንም ሊሊ መዳን አለባት ብላለች። እንዴ ቆይ አንቺ ደግሞ ማነሽ? እባክህ ተወኝ። እኔ ማንም ልሁን ማንም፣ ግን ደግሞ አደይ ስላሳዘነች ነው እና ሊሊ ልናድናት ይገባል ብሎ አለ ብላ ስትለው፣ ይህ እኮ እኛ የምንሰራው ነገር አይደለም ቤዛ፣ ይህ የፈጣሪ ነው። በዛ ላይ ደግሞ ሌላ በሽታ እኮ አይደለም የያዛት ካንሰር ነው። እሺ ካንሰር ደግሞ ምን ያህል አደገኛ እንደው ታውቂያለሽ። ለማንኛውም ተይው እሺ ብሎ ዶክተሩ አፏን አዘጋት። እሺ ብላ አለች። ቤዛና የቤዛ ወንድም እንዴ ቆይ ወንድሜ ምንድን ነው? እህቴ ደግሞ ዛሬ በጣም አምሮብሻል። እንዴት ነው ዶክተሩን ተግባባሽው እንዴ? ኧረ እባክህ ዶክተሩ እንኳ ያው የተግባባሁት ይመስላል፣ ግን ደግሞ በጣም ሀርደኛ ነው ማለት ስለ ሁሉም ነገር አውቋላ። በባለፈው ራሱ እንዳታለል ነውና እንዲሁም ደግሞ ሆን ብዬ መኪና ውስጥ እንደገባሁኝ ገብቶታል። ታዲያ ምን አለሽ? አረ ምንም። ምንድን ነው የሚያስፈልግሽ? ምን ቸግሮሽ ነው እንደዚህ ያደረግሽው ብሎ አለኝ። አንተስ ምን አደረግ? ሄሉን እያሰማመጥኳት ነው። ይመችህ። ነገር ግን አንቺስ ብሎ ሲላት እኔም እንደዛው። ለማንኛውም በቅርቡ ወደ ስኬት ማማ ላይ የምንሄድ ይመስለኛል። እሺ ወንድሜ ታውቂያለሽ አይደለ ከእናቴ በኋላ አንቺ ብቻ እንዳለሽኝ፣ ስለዚህ አንቺ ሲጎዳሽ ማንም ሰው አልችልም ብሎ አላት። ውይ ወንድሜ አመሰግናለሁ ብላ እቅፍ አደረገችው። ይገባኛል፣ እኔም ላንተ አንተም ለእኔ ብቻ ነው ያለን እና እዳችንን ከከፈልን በኋላ ምናልባትም ሰላማዊ ህይወት እንኖር ይሆናል ብሎ አለ። እሺ እንግዲህ የቤዛ ወንድም እንደምንም ብሎ ወደ እነ ፍቅር ቤት ገባ እና ማዘሯን በጣም አታሎና ከትምህርት ቤት ስትሄድም ስትመጣም እኔ አመጣታለሁ፣ እዚህ ጎረቤት ነን፣ ጓደኛ ለመቼ ይሆናል። ማዘሯ የቤት ዘበኛውንም ባታስቸግሪው ጥሩ ነው ብሎ ማዘሯ ጋር ተስማማ። አንተ የተረገምክ፣ በፍጹም አንተ ጋርማ አልሄድም ብላ ስትለው ምን ነው እውነቱን ልናገር እንዴ እዚህ ቤት ታሽገሽ መኖርን ትፈልጊያለሽ? አይ እንደዛ ከሆነ አርፈሽ ብትቀመጪ ይሻልሻልሽ ብሎ አፏን አዘጋት። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።